ቁጣን ስትለማመደው ቁጡ ትሆናለህ። ፍርሃትን ስትለማመደው ፈሪ ትሆናለህ። ድህነትህን ስትለማመደው ድሃ ትሆናለህ። አንተ በተደጋጋሚ የምታስባቸው ሐሳቦችና እምነቶችህን ነህ። ሕይወትህን ለመቀየር የምድርም ሌላ ሰው መሆን አለብህ። የለውጥን ወንዝ መሻገር። ከውስጥ የወጣ ብርሃንን ምንም ነገር አያጠፋውም። ማያ አንጄሎ። ለውጥ ውስጥ እጅግ ከባዱ ነገር ትናንት የመረጥነውን ምርጫ ዛሬ ላይ አለመድገም ነው። ይህም የሆነበት ምክንያት ተመሳሳይ ምርጫዎችን እንድንመርጥ የሚያደርጉ ተመሳሳይ ሐሳቦችን ማሰብ ስናቆም ከልማዳችን እንወጣለን። የለመድናቸው ስሜቶች አሁን ላይ አይሰሙንም። እናም አዳዲስ ፍርሃቶች፣ ጭንቀቶችና አለማመኖች ይፈጠርብናል። ተረጋግተን እንዳንቀመጥ ያደርገናል። እንፈራለን። ይሄ አዲሱ ህይወት ያለመድነው የማናውቀው ህይወት ነው። ኖርማል እንደሆነ አይሰማንም። ራሳችንን የሆነን አይመስለንም። ራሳችንንም አይደለንም። ሁሉም ነገር ላይ እርግጠኛ ስላልሆንን ስለ ነገም ሆነ ስለ ዛሬ መገመት አንችልም። ምንም ያህል ምቾት ቢነሳንም የለውጥን ወንዝ መሻገር ከጀመርን በኋላ ራሳችንን በድሮውና በአዲሱ ማንነታችን መሃል እናገኘዋለን። ይሄ ክፍት ቦታ ዋነኛ ለውጥን የመፍራታችን ምክንያት ነው። ወንዙን መሻገር ቀላል አይደለም፣ ጊዜ ይፈልጋል። ብዙውን ጊዜ ሰዎች የለውጥን ወንዝ መሻገር ሲጀምሩ በድሮውና በአሁኑ ማንነታቸው መሃል ባዶ ስፍራን ያገኛሉ። ይህም ምቾትን ስለሚነሳቸው ወደ ኋላ ያፈገፍጋሉ። ለእነሱ የምቾት ጎሪያቸው ድሮ ነው። አስበውትም ይሁን ሳያስቡት ለራሳቸው እንዲህ ይሉታል፣ አልተመቸኝም፣ ይሄ ልክ አይመስለኝም፣ የሆነ ነገር ጎድሏል፣ ጥሩ ስሜት አልተሰማኝም። ሳያስቡትም ወደ ቀድሞ ምርጫዎቻቸው ይመለሳሉ። ተመሳሳይ ጠባዮችን፣ ተመሳሳይ አዋዋሎችን ይውላሉ። ወደ ትናንትናቸውም ይመለሳሉ። እናም ለራሳቸው ይሄ ጥሩ ነው፣ ይሄ ልክ ነው ይሉታል። ነገር ግን ለማለት የፈለጉት ይሄን ቦታ አውቀዋለሁ፣ እዚህ ምንም አልሆንም ነው። ወንዙን መሻገራችን የፈጠረብን መጥፎ ስሜት መፈጠር ያለበትና የሚያጋጥም መሆኑ ሲገባን የድሮ ማንነታችን ሞትን እናፈጥነዋለን። ለውጥ በአንድ ቀን ምሽት የሚመጣ አይደለም። አዲሱ ማንነትህን እንደ ራስህ ማንነት አድርገህ እስክትቀበለው ድረስ ጊዜ ይወስዳል። ጠባያችን፣ እምነታችንና ነገሮችን የምናይበት አተያይ በድግግሞሽና በልምምድ ይቀየራል። ህቡ ህሊናችንን መቆጣጠር ስንጀምር ሁሉንም ባህሪያቶቻችንን ቀጥቅጠን ወደ ፈለግነው ቅርጽ መለወጥ እንችላለን። አንዳንድ ሰዎች አዲስ ባህሪን መላበሳችንን ፊኒክስ ከተባለች የአፈ ታሪክ ወፍ ትንሣኤ ጋር ያመሳስሉታል። ፊኒክስ የቀድሞ ያረጀ ማንነቷን አመድ እስክትሆን ድረስ በእሳት ውስጥ በመቃጠል ትቀይረዋለች። ያረጀ ማንነቷ ይሞታል፣ አዲስ ይወለዳል። አዎ፣ ይሄ ቀላል አይደለም። ትናንትን ጥሎ ባዶ ቦታ ላይ መቆም ያስፈራል። ሆኖም ችግር የለውም። ምንንም የማታውቀውና የምትፈራው ባዶ ስፍራ ያንተ መነሾ ይሆናል። አዎ፣ ነገ ያስፈራል። አዎ፣ መውደቅም አለ። ድጋሚ የምትወለደው ወንዙን በመሻገር ነው። ከዚህስ የተሻለ ምን አለ? አብዛኞቻችን ከዚህ ባዶነት ከሞላው ቦታ ስንሸሽ ኖረናል። ሆኖም ይህንን ባዶነት የምንፈራው ከምንፈራውም ይልቅ በእርሱ ውስጥ ራሳችንን ብናስተምር የተሻለ ቦታ ላይ፣ የተሻለ ነገር ላይ እንደርሳለን። አዲሱ ማንነትህ ሲወለድ አእምሮ ብቻ ሳይሆን የሚለወጠው አካልህም ጭምር ነው። አዳዲስ ኒውሮኖች ያንተን አዲሱ ማንነት እስኪፈጥሩ ድረስ ይገናኛሉ፣ ይተሳሰራሉ። ሰውነትህ አዳዲስ ኬሚካሎችን ያመነጫል። አዳዲስ ጂኖች፣ አዳዲስ ፕሮቲኖች ይመርታሉ። አዲስ ሰውነትም ታገኛለህ። እናም ከዚህ በፊት እንዳወጋነው አዳዲስ ፕሮቲኖች ተመረቱ ማለት እንደ አዲስ ሰውነትህ ታደሰ ማለት ነው። ሙሉ ጤናማ፣ ንቁ፣ ሐሳቢና ምርታማ ትሆናለህ። የታደሰ ማንነት፣ የታደሰ ሰውነት። በአዲስ ንጋትም አዲስ ሰው ሆነህ ከእንቅልፍህ ትነቃለህ። ልክ እንደ ፊኒክስ ከአመድ ላይ የተነሳ አዲስ ሰው ትሆናለህ። አዲስ ሰውን በራስህ ፈጥረሃልና ዛሬ የትናንቱ አንተ አይደለህም። ከባቢህን እንዴት ትፋለመዋለህ? የፓቭሎቭ ውሻ። እንደ አብዛኞቹ ሳይንሳዊ ግኝቶች ሁሉ የፓቭሎቭ ሙከራ ፓቭሎቭ ኮንዲሽኒንግ በአጋጣሚ የተገኘ ነው። በ1890ዎቹ ሩሲያዊ ሳይኮሎጂስት ኢቫን ፓቭሎቭ
ውሻዎች ምግብ ሲመገቡ የሚያሳዩት የምራቅ ማመንጨት ሂደት ላይ ጥናት አደረገ። የሚበሉት ስጋ ውስጥም ጥቃቅን የምራቅ መጠን የሚለኩ መመርመሪያ መሳሪያዎችን በመቅበር ለውሾቹ ሰጣቸው። ፓቭሎቭ ውሻዎቹ ከፊታቸው ለተቀመጠው ምግብ ምላሽ ምራቃቸውን እንደሚያዝረከርኩ ገምቶ ነበር። ሆኖም ያልጠበቀውን ግኝት አገኘ። ውሻዎቹ ምግቡን የሚያመጣላቸውን የፓቭሎቭ ረዳት የእግር ኮቴ ሲሰሙ ማለክለክ ይጀምራሉ። ፓቭሎቭ ውሻዎቹ ከምግብ ጋር ለተገናኘ ነገር ወይም ክስተት ለምግቡ እንደሚሰጡት አይነት ተመሳሳይ ምላሽን እንደሚሰጡ ከተመለከተ በኋላ ይህንን ሊያረጋግጥለት የሚችል ሳይንሳዊ ጥናት አካሄደ። ለውሻውም ምግብ ከመስጠቱ በፊት ደውል ማጮህ ጀመረ። ደውሉን ይደውልና ለውሻው ምግብ ይሰጠዋል። ደጋግሞም ለተከታታይ ቀናት ምግብ ከመስጠቱ በፊት ፓቭሎቭ ደውሉን ይደውል ነበር። በመጨረሻም ፓቭሎቭ ምግቡን ሳያመጣ ደውሉን ብቻ ጮህለት። ውሻው እንደለማዱ ምራቁን እያዝረከረከ ማለክለኩን ቀጠለ። አንደኛ፣ ውሻው ምግብ ብቻ ተሰጠው። ምራቁንም የሚያዝረከርከው በብዛት የሚያመርተው ለምግቡ ብቻ ነው። ሁለተኛ፣ ውሻው የደውሉን ድምጽ ብቻ እንዲሰማ ተደረገ። ሆኖም ለደውሉ ምንም አይነት የምራቅ ማምረት ምላሽ አልሰጠም። ሶስተኛ፣ ደውል እየጮኸ ምግብ ቀረበለት። አራተኛ፣ በመጨረሻም የደውሉን ድምጽ ብቻ ሲሰማ ምራቁን አዝረከረከ። የኛም ሁኔታ ከፓቭሎቭ ውሻ ጋር ተመሳሳይነት አለው። ትውስታዎቻችን ከከባቢያችን ጋር የተዛመዱ ናቸው። በእያንዳንዱ የአበባ መዓዛ ውስጥ ትዝታችን ታትሟል። እንዲያውም አእምሮ የከባቢ ድምር ውጤት ነው። ምናልባትም ሌላ ሀገር በሌላ ከተማ ተወልደህ ቢሆን ዛሬ ያሉ ሐሳቦች በሌላ ሐሳቦች ቀይረሃቸው ሊሆን ይችላል። ያ ሰው አንተ አይደለህም፣ ሌላ ሰው ነው። ከባቢህ ጋር ያሉ ግንኙነቶች ዛሬህን ወስነውልሃል። ሚሊዮን፣ ቢሊዮን ወይም ትሪሊዮን የኒውሮን ግንኙነቶች አእምሮ ውስጥ የተፈጠሩት ለአካባቢህ በምትሰጠው ምላሽና በትውስታዎችህ ላይ ተመስርተው ነው። እያንዳንዱ የተገናኙ ኒውሮኖች የትዝታዎችህ መገኛ ናቸውና አእምሮህን የትናንት ትውስታዎችህ ሕያው መዝገብ ቤት አድርገውታል። እያንዳንዷ ገጠመኝህ አእምሮ ላይ ታትማ ተቀምጣለች። እናም በተፈጥሮ ምንም አሰብክ ምን መረጃን የምትስበው ካለፈው ታሪክህ ነውና ወደድክም ጠላህም ዛሬ ላይ የምትኖረው ትናንትናህን ነው። እናም በየቀኑ ተመሳሳይ ድርጊቶችን የምናደርግ አንድ አይነት ሐሳቦችን የምናስብ ከሆነ የውጪ ከባቢ ውስጣችን ባሪያ ያደርገዋል። ከባቢያችን ምን እንደምናስብ፣ እንዴት እንደምንቀሳቀስ፣ ምን እንደሚሰማን ይወስንልናል። ሳናስበው የኛን ማንነት ያለኛ ፈቃድ በሌሎች ሰዎች እንዲቀረጽ አድርገናል። የውጪውን ዓለም ከውስጣችን ዓለም መለየት አልቻልንም። እኛ ማለት በዙሪያችን ያሉ ሰዎች ናችሁ የሚሉንን ሆነናል። ደውል በሰማን ቁጥርም ምግብ እየመሰለን እናለከልካለን። እናም ከባቢያችን ምን እንደምናስብና ምን እንደሚሰማን የሚመርጥልን ከሆነ ራሳችንን ለመቀየር የግዴታ ከባቢያችን ተጽዕኖ በላይ መሆን አለብን። ሐሳብና ስሜቶቻችን። ሐሳቦች የአእምሮ ቋንቋ ሲሆኑ ስሜቶቻችን የአካላችን ቋንቋ ናቸው። የምታስበውና የሚሰማ ስሜት የአንተ ከፊል ማንነትና እውነታህ ነው። አንተ እንድትሆን ሰውነትህና አእምሮህ አብረው ይሰራሉ። እያንዳንዱ ሐሳቦችን ስታስብ አእምሮህ ከመልእክተኛ ኬሚካሎች ወይንም ኒውሮትራንስሚተርስ በተጨማሪም ሌላ ኒውሮፔፕታይድ የተባለ ፕሮቲን በአነስተኛ መጠን ያመርታል። እናም ይህንን ፕሮቲን ወደ ሰውነትህ ይልከውና ሰውነትህም ስሜትን ለመፍጠር ምላሽ ይሰጣል። የሰውነታችን ምላሽም ተመልሶ ለአእምሯችን ይደርሰዋል። አእምሯችንም በድጋሚ ተመሳሳይ ሐሳቦችን ያመነጫል። ይሄ ኬሚካላዊ መልእክትም አእምሮህ እንዴት ማሰብ እንዳለበት ለማወቅ ይረዳዋል። ለምሳሌ አእምሮህ የፍርሃት መልእክትን የያዙ ፕሮቲኖችን ያመርታል እንበል። እነዚህም ፕሮቲኖች ወደ ሰውነትህ ይደርሳሉ። በተመሳሳይ መልኩም የፍርሃት መልእክት የደረሰው ሰውነትህ የፍርሃትን ስሜት ይፈጥራል። የሰውነትህ የፍርሃት ስሜት ለአእምሮህ እንደ ማስጠንቀቂያ መልእክት ሆኖ ይደርሰዋል። አእምሮህም ቀድሞ ካመረታቸው የፍርሃት ፕሮቲኖች በላቀ ሁኔታ አዳዲስ የፍርሃት ፕሮቲኖችን ያመርታል። አዙሪቱም ይቀጥላል። እናም ሐሳብ ስሜትን ይፈጥራል። ስሜትም በምላሹ ሐሳቦችን ይፈጥራል። ክብ አዙሪት ነው። ለብዙ ሰዎች ለዓመታት ሳያቋርጥ ሊቀጥል ይችላል። ይሄ ነገር ሲደጋገምበት ሰውነትህ የሚሰማውን ስሜቶች ማስታወስ ይጀምራል። እነዛ ስሜቶች የትናንት የኬሚካሎች ማስታወሻ ብቻ ናቸው።
ሆኖም የዛሬ ሐሳቦችንም ይመሯቸዋል። እንደዚህ እስከቀጠልን ድረስ ትናንትናችን ላይ ብቻ እንኖራለን። ለምሳሌ ከሱስ መውጣት አስበህ ሊሆን ይችላል። ሆኖም ሰውነትህ የለመዳቸው ስሜቶች አሉት። እናም ማስገድዶ ምሱን እንድታመጣ ያደርግሃል። ቀን ሙሉ ይነዘንዝሃል። አእምሮ ሰውነትህን ማሰልጠን ሲገባው ሰውነትህ አእምሮህን ይመራዋል። ሰውነትህን በአእምሮህ የምትቆጣጠረው ከሆነና ለብዙ ጊዜያት ካለማመድከው ነገሮች ቀላል ይሆኑልሃል። ለምሳሌ ጀማሪ ብስክሌት ነጂ ስትሆን ሰውነትህ ፍርሃትን ያመነጫል። ይህም ፍርሃትህ ልምምድህን አዳጋች ያደርገዋል። ሰውነትህ ሲፈራ አእምሮህም ይፈራል። ሐሳቦችህም በሰውነትህ ስሜቶች ስለሚመሩ ምን ማሰብ እንዳለብህ አታውቅም፣ ትወዛገባለህ። በልምምድ ሂደት አእምሮ ተቆጣጣሪ ይሆናል። ሰውነትህም የፍርሃት ስሜት እየቀነሰ ይመጣል። በአንተ ህይወትም ውስጥ ሰውነትህ ታካች ሆኖ ተቆጣጥሮ አያውቅም። አዳዲስ ሐሳቦችን ማሰብ አትችልም። ገና ሳትጀምረው ይደክምሃል። አዲስ ጠባይንም መልመድ አትፈልግም፣ ትፈራለህ፣ ይጨንቅሃል። አእምሮ አሮጌ ሐሳቦችን በደጋገመ ቁጥር ተመሳሳይ ጂኖች ተመሳሳይ ፕሮቲን ያመነጫሉ። መጨረሻም ላይ ሰውነትህ ልክ እንደ መኪና ጊር ጥርሶቹ ተበልተው ያልቃሉ። ትደክማለህ፣ ታረጃለህ፣ ትታመማለህ። ስሜቶቻችን ሐሳቦቻችንን ሲመሩ ወይም ምን እንደሚሰማን መምረጥ ሳንችል ስንቀር የዚህ ችግር አካል እንሆናለን። ሐሳቦቻችን ስሜቶቻችን ይሆናሉ፣ ስሜቶቻችንም ሐሳቦቻችንን ይሆናሉ። በዚህ አዙሪት ውስጥ ገብተናልና ሰውነታችን በቀን 24 ሰዓት፣ በሳምንት 7 ቀን፣ በአመት 365 ቀናትን ተመሳሳይ ትናንትና ላይ የኖረ እንደሆነ እንዲያስብ ይሆናል። እናም ለውጥ ከሰውነታችን በላይ መሆንን ይጠይቃል። ከትውስታዎቻችን፣ ከትናንት ስሜቶቻችን፣ ሱሶቻችን፣ ልማዶቻችን መላቀቅ አለብን። እንደዚህ ስናደርግ ሰውነታችን አእምሯችንን ማዘዝ እንዲያቆም ማድረግ እንችላለን። አንተ እንደፈለከው ሰውነትህን ማዘዝ ስትጀምር ውጤቱ ልማድ ይባላል። ፍርሃትን ስትቀንስ በራስ መተማመን ልማድህ ይሆናል። ቁጣህን ስትቀንስ እርጋታ ልማድህ ይሆናል። ስጋትህን ስትቀንስ ተስፈኝነት ልማድህ ይሆናል። 35 ዓመት ሲሞላ 95% የሚሆነው ማንነትህ የተገነባው ከትውስታዎችህ፣ ከእምነትህ፣ ከስሜቶችህ፣ ከእይታዎችህና ከጠባይ ይሆናል። ይህ እንደ ኮምፒውተር ህቡ ህሊናህ አንተን ይገዛሃል። እነዚህ ሁሉ ልማዶች ይሆኑና ድርጊቶች ሁላ በዘፈቀደ ተከዋኝ ይሆናሉ። እናም 95% ድርጊቶችን የምትከውነው በነቃው ህሊናህ ትዕዛዝ ሳይሆን አንተ መቆጣጠር በማትችለው ህቡ ህሊናህ አማካኝነት ይሆናል። ሰውነት ባለፉት 35 ዓመታት የሆኑትን እያሰበ ዛሬህን ይመራሃል እንጂ አዲስ ነገር እንድታደርግ ወይም እንድታስብ አይፈቅድልህም። ለዛም ነው ዛሬ ላይ ለለውጥ ስትነሳ አሻፈረኝ አይሆንም ብሎ ወደ ትናንት የሚጎትትህ። የቤኪ ወላጆች ነፃነትንና ፍቅርን ፍለጋ ወደ አሜሪካ ተሰደዱ። ሆኖም መጨረሻቸው የአልኮልና የእጽ ሱሰኛ መሆን ሆነ። ቤኪ ገና 4 ዓመት ሳለች ነው ቤተሰቦቿ የተፋቱት። እናቷ ልጇን ከማታውቃቸው ሰዎች ጋር እየጣላች ወደምትሄድበት ሄዳ ትመለሳለች። ቤኪ እንደማትፈለግና እርባና እንደሌላት ሆና አደገች። ቤኪ ወደኔ ስትመጣ አብሯት የቆየው የ2 ዓመት ፍቅረኛዋ ከእርሷ ጋር ያለውን ግንኙነት አቋርጦ ነበር። ሁሌም ቢሆን ሰዎች ጥለዋት እንደሚሄዱ ታስባለች። በልጅነት አእምሮዋ የተቀረጹት እርባና አልባ የመሆንና የመከዳት ስሜቶች አሁንም አብረዋት አሉ። ፍቅረኛዋ ለምን ጥሏት እንደሄደና የእርሷ ጥፋት ምን እንደነበረ ደጋግማ ታሰላስላለች። እንዲያውም ከቤቷ መውጣትን አቆመች። ምናልባትም መንገድ ላይ የቀድሞ ፍቅረኛዬን አገኘው ይሆናል የሚል ስጋት አእምሮዋን ወጥሮ ይዟታል። ከማሰብ ብዛት በእጅጉ ደክማለች። ሁኔታዋም ሲብስም ልክ እንደ ወላጆቿ መደበቂያዋን መጠጥ አደረገችው። የቤኪ አእምሮ ውስጥ ምን አለ? በልጅነቷ የተከሰተባት ያለመፈለግ ስሜትና አሁን ላይ የተፈጠረው በፍቅረኛዋ የመከዳት ስሜቶች ተከትለዋት መጥተዋል። ከነርሱም መሸሽ አልቻለችም። ይህም አሁን ላይ ያለውን ህይወቷን አመሳቅሎታል። አዲስ ፍቅረኛን መፈለግ አትችልም። ምክንያቱም የትናንት መከዳቷ ነገ መከዳ ይሆን የሚል ጥያቄን ሰጥቷታል። ሰዎች ከሌሎች ሰዎች ጋር ታሪካቸው የተዛመደ ነው። ልማድም ሆነ ስሜቶቻችን የሚቀዱት አጠገባችን ካለው ከባቢ ነው። ለምንስ ከትናንት ስሜቶቻችን ማምለጥ ተሳነን? ቤኪ የህቡ ህሊናዋ ሰሌዳ ላይ የተቸከቸኩ መጥፎ ትዝታዎቿ ዛሬዋን እንዳትኖር አስረሳዋታል። ያላትም አንድ እና ብቸኛ አማራጭ ዳስተሯን ይዛ ወደ ህቡ ህሊናዋ መግባት ብቻ እንደሆነ አወቀች። ጽሞናን ተለማመደች። በየዕለቱም እየተመላለሰች ትናንትናዋን ከህቡ ህሊና ሰሌዳ ላይ ማጥፋት ጀመረች። መጨረሻዋም መልካም ሆነ።
የፍቅር ህይወቷም ሰመረ። የሚወዳት፣ የምትወደው፣ የሚያምናት፣ የምታምነው ሰው አገኘች። ከሁሉም ነገር በላይ በራሷ አመነች። ማመኗም አዲስ ህይወትን ሰጣት። አዲስ ህይወትንም ለመጀመር ህቡ ህሊናዋ ውስጥ ተሸሽጎ የቀረ አሮጌ ታሪኳን መሰረዝ ነበረባት። እርሷን የገነባትን አሮጌ ማንነቷን አውልቃ መጣል ነበረባት። ግን ይህ እንዴት ሆነ? የሰው ልጅስ ያለምንም ኪኒንና መርፌ የራሱ መድኃኒት መሆን ይቻለዋልን? እንዴት የራሳችን ክላሲቦ መሆን እንችላለን? ለምሳሌ አንተ ህዝብ በተሰበሰበበት ስፍራ የመናገር ፍርሃት አለብህ እንበል። እዚህ ላይ የራስን ፍርሃት እንደ ምሳሌ መጠቀም ትችላለህ። በዚህም ምክንያት በሰዎች ፊት መናገርን ትፈራለህ። አትረጋጋም፣ ያልብሃል፣ ያርበተብትሃል። እናም በራስ መተማመን አይሰማህም። 20 ሰዎች እንኳን በተሰበሰቡበት ቦታ ላይ ልትናገር አፍን ስትከፍት የልብስ ኮሌታ አንገትን ያንቃል፣ ልብ በፍጥነት ይመታል፣ ፊትህ ይቀላል፣ ሆድ በፍርሃት ይገለበጣል። እናም አእምሮህ ማሰብ ያቆማል። እነዚህ ሁሉ ነገሮች የተፈጠሩት በህቡ ህሊናህ ትዕዛዝ ነው። ይሄ አንተ ነርቭስ ሲስተም ለሁኔታዎች የሚሰጠው ምላሽ ነው። ከነርቭስ ሲስተም ውስጥ የምግብ መፈጨት፣ የደም ዝውውር፣ የሰውነት ሙቀትና ሌሎች ሳታስብ የምታካሂዳቸው ነገሮች የሚቆጣጠር ክፍል አለ። አንተ የልብ አመታትህን፣ የደም ዝውውርህን መጠን፣ የአንገትህንና የፊትህን የሙቀት መጠን፣ የምግብ ስርዓተ ልመትህን በራስ ፈቃድ መቆጣጠር አትችልም። በማሰብ ብቻ እነዚህ ስርዓቶችን መቀየር ወይም ማካሄድ አትችልም። በፍርሃት ምክንያት የግንባርህን በላብ መጠመቅን መቆጣጠር ወይም ማስወገድ አትችልም። ህቡ ህሊናህ እንጂ አንተ የላባ ምንጮች እጢዎች አዛዥ አይደለህም። ለምን ትፈራለህ? የፍርሃትህ ዋነኛ ምንጮች ትናንት የተከሰቱብህ ነገሮችና ነገ ላይ ይፈጠራሉ ብለህ የምታስባቸው የድርጊቶችህ ውጤቶች ናቸው። ከዚህ በፊት ህዝብ ፊት የመናገር ልማድ የለህም ወይንም ቢኖርህም መጥፎ ትውስታዎች አሉብህ። እናም ሰውነትህ በትናንት ትውስታዎች ላይ ተመስርቶ ምላሽን ይሰጣል። ትናንት ፈርተህ ነበርና ዛሬ ላይ እንድትፈራ ያስባል። የፍርሃት ኬሚካሎችንና ሆርሞኖችን እያመነጨ አደጋ ውስጥ እንዳለ ሁሉ ይጮሃል። ስሜቶችህ የትናንት ልማዶችህ ወይም ትውስታዎችህ ውጤት ናቸው። ልክ የትናንትናው አይነት ሁኔታ ውስጥ ስትገባ ሰውነትህ የትናንትናው አይነት ምላሽ ይሰጣል። አእምሮህ ተመሳሳይ ኬሚካላዊ መልእክቶችን ወደ ሰውነትህ ይለቃል። ሰውነትህም መልእክቶቹን ተቀብሎ ስሜቶችን ይፈጥራል። አንተም የእነዚህ መልእክቶች እስረኛ ትሆናለህ። ንግግር ማቅረብህን ስትቀጥል ከባቢህ በስሜት ህዋሳቶች አማካኝነት የምትቀበላቸው መልእክቶች ውስጣዊውን ሁነትን ይቀይሩታል። የተመልካቹ ፊት ሰፊው ክፍል፣ ከአናትህ በላይ ያሉ መብራቶች፣ ከአፍህ የሚወጣው እርብትብት ድምጽ እናም ከመጀመሪያውም ቀልድህም በኋላ ያለው ዝምታ የሰውነትን ሙቀት ጨምረዋል። እግርህን ብርክ ብርክ ይልሃል፣ ውስጥህም ይረበሻል። የውጭኛው ከባቢህ የውስጥ ስሜትህንና ሐሳቦችን ይቀይረዋል። ይህ ሁነትም አንተ ውስጥ ታትሞ ይቀራል። ነገም ህዝብ ፊት ንግግር ልታደርግ ስትወጣ ይህንን ታስታውሳለህ። ያንን ሁሉ ካሳለፍክ በኋላ ማንም ሰው የበሰበሰ ቲማቲም ወይም የውሃ ኮዳ ፊት ላይ ሳይወረውርብህ ወደ ቤትህ ታቀናለህ። ምናልባትም ሰዎቹ ከአንድ ቀን በላይ አያስታውሱህም። አንተ ግን ራስን ስትወቅስ ትከርማለህ። ደጋግመህ ያንን ቀን ባስታወስክ ቁጥር አእምሮህና ሰውነትህን በትንሽ መጠንም ቢሆን ያን ቀን የነበረህን ኬሚካል ያመርታሉ። ቀስ በቀስም የምክንያትና የውጤት ተዛምዶ ይፈጠርብሃል። ህቡ ህሊናህም ይህንን ልማድህን ተቀብሎ ያለ ፈቃድህ አንተን ማዘዝ ይጀምራል። ሌላ ቀን ራስን በተመሳሳይ ሁኔታ ላይ ስታገኘውም መድረክ ላይ ከመውጣት በፊት ሰውነትህ መርበትበት ይጀምራል። ቤትህ ስትገባ ለትዳር አጋርህ፣ ለጓደኞችህ፣ ለእናትህ ሁሉ ሳይቀር ስለሆነው ነገር በዝርዝር አጫውታቸው ሊሆን ይችላል። የሆነውን ሁሉ ስትዘረዝር ለሰውነትህም የሆነውን ነገር ታስታውሳለህ። ፊትህ በሀፍረት ይቀላል። ሳታስበው ሰውነትህ ያለፈውን ታሪክህ እንደሆነ ትነግረዋለህ። በቀጣዩ ቀንም ለሰዎች እስኪታይ ድረስ ስሜትህ ልክ አይደለም። ምን ሆነሃል ሲሉህም የትናንትናውን ቀን ያለማስታወስ አትችልም። የዛን ቀን የነበረው ውርደትህን ለሳምንት ያህል ታስታውሰዋለህ። በተደጋጋሚ ተመሳሳይ ሁነቶች ሲያጋጥሙ ለረጅም ጊዜያት ያህል አእምሮህና ሰውነትህ እውነት እንደሆነ ያምናሉ። ፍርሃትም ያንተ ማንነት ይሆናል። የአንድ ቀን አዋዋል ከመሆን አልፎ ያንተ ማንነት ይሆናል። እኔ መድረክ ላይ መናገር አልችልም፣ ፈሪ ነኝ ብለህም ታምናለህ። አንድ ሰውም መድረክ ላይ ወጥተህ ንግግር እንድታቀርብ ሲጋብዝህ ያልብሃል፣ አፍህ ይደርቃል፣ ትንፋሽም ይቆራረጣል፣ ሰውነትህ ይዝላል። ይህ ሁሉ የሆነው በአንድ ጥያቄ ብቻ ነው።
ና መድረክ ላይ ወጥተህ ንግግር አድርግ። ይሄ ለኔ ከፕላሲቦ ጋር ይመሳሰልብኛል። ከቻልክ ጥያቄውን ላለመቀበል ዳርዳር ትላለህ። በዚህ ሁሉ ህዝብ መሃል መናገር ፈራለው። ጥሩ ተናጋሪ አይደለሁም። እኔ ህዝብ ፊት የመናገር ልማድ የለኝም ወይም ሌላ ምክንያት ልታቀርብ ትችላለህ። ሆኖም መልስህ ትናንትን እንጂ ዛሬን አያመላክትም። አዎ ትናንትና ላይ ህዝብ ፊት ወጥቶ መናገርን ትፈራለህ። ዛሬስ ራስን አስገድደህ የትናንት እስረኛ እያደረግከው ነው? ምናልባትም አንድ ሰው ለምን እንዲህ ትሆናለህ ቢልህ የምታቀርብለት ምክንያት የትናንት ስሜቶችህንና ውድቀቶችህን ይሆናል። እንዲያውም ከሆነውም አጋነህ ልትተርክለት ትችላለህ። ራስህንም በጥንካሬዎችህ ከመግለጽ ይልቅ ድክመቶችህን መዘርዘር ይቀልሃል። ዛሬ ላይ አንተ ማነህ ለሚሉ ሰዎች ምላሽህ የትናንት ታሪክ ይሆናል። አንተና ሰውነትህ ዛሬ ላይ ሳይሆን ትናንትን እየኖራችሁ ነው። ብዙ ትናንቶችንም ነገ ላይ ትኖራለህ። ከአዙሪቱ ለመውጣት ከሶስት ነገሮች በላይ መሆን ይጠበቅብሃል። ከሰውነትህ፣ ከከባቢህና ከትናንትና። ህቡ ህሊናችን አሁን ካለንበት ሁኔታ ሊያላቅቀን የሚችል መሳሪያ ነው። የማማንህ ዓለምም ያለው በእርሱ ውስጥ ነው። የነገ ህይወትህንም ልትገነባና ከዛሬ ስጋቶችህ፣ ፍርሃቶችህ፣ ውድቀቶችህ መሳቀቅ ከፈለግ ወደ ህቡ ህሊና ባህር ተዘፈቅ። ክፍል 3 ተአምረኛው የአእምሮ ክፍል ህቡ ህሊና